ላይክ፣ ሰብስክራይብ፣ ደወል ምልክቷን በመጫን ተከታተሉ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። መቼ ነው ዩቲዩብ ብር የሚከፍለው እያላችሁ ነበራችሁ። ይኸው ዛሬ ደግሞ ከፍሎልኛል፣ አውጥቼ አምጥቻለሁ ማለት ነው። ስለዚህ ሁላችሁም እየገባችሁ ኮሜንት ላይ እንኳን ደስ አልሽ እያላችሁ በኮሜንት ላይ ጻፉት ማለት ነው። እና ብዙ ጊዜ ዩቲዩብ እንዴት ብር ይከፍላል ለምትሉ ማለት ነው፣ ዩቲዩብ ከተሰራበት ብር ይከፍላል። ኦኬ፣ ብር ይከፍላል። ስለዚህ እናንተን ደግሞ እንደኛ እንደ ሌሎቹን ተከፋይ መሆን ከፈለጋችሁ በደንብ አድርጋችሁ ስሩበት ማለት ነው። ህጉንና ስርዓቱን በጠበቀ መልኩ በደንብ አድርጋችሁ ቪዲዮ ስሩ። ስለዚህ ይከፍላል። ኦኬ፣ ለኔ ከፍሎልኛል ማለት ነው። ስለዚህ እናንተን ደግሞ ሰርታችሁ ተከፋይ ሆኖ በስነ ስርዓት ተጠቀሙበት። እንዴት ነው የከፈለሽ የምትሉ፣ እኔ ምንም አድርጌ አይደለም፣ ቪዲዮ ሰራበታለሁ። ከዛን ደግሞ ቪዲዮን ፖስት አድርጋለሁ ማለት ነው። ስለዚህ ያው ግዴታው ነው መክፈል፣ ግዴታው ነው። ከፈለኝ ማለት ነው፣ ግዴታው ስለሆነ ማለት ነው። ግን ያው ስትከፍቱ ማለት ነው ጥንቃቄ አድርጋችሁ መክፈት አለባችሁ እንዳይዘጋባችሁ። ብዙ ጊዜ ብዙ ሰዎች ምን እንደምታደርጉ ታውቃላችሁ? ዩቲዩብ ማለት ነው ከእናንተ ይልቅ ቪዲዮን የሰው የሚያበዙ ሰዎች አሉ ማለት ነው። የሰው ቪዲዮ ሲበዛ ደግሞ አንደኛ መጀመሪያ ላይ ዩቲዩብ ሲከፈት በትክክል መከፈት አለበት ማለት ነው። አንዳንድ ሰዎች አካውንት ብቻ ይከፍታሉ። አካውንት ብቻ ከከፈቱ በኋላ በአካውንት ብቻ ነው እንትን ቪዲዮ መስራት የሚጀምሩ ማለት ነው። አካውንት ከከፈታችሁ በኋላ ደግሞ ወደ ቻናል መቀየር አለበት ማለት ነው። ወደ ቻናል መቀየር አለባችሁ ገንዘብ እንዲሰራ ማለት ነው በትክክል። እንዲሁም ደግሞ ብዙ ማለት መደረግ አለባቸው ነገሮች አሉ ማለት ነው። ምክንያቱም በሌላ ሰው አማካኝነት ዩቲዩባችሁን ሊዘጋ ይችላል። ሀክ ሊደረግ ደግሞ ይችላሉ ማለት ነው። ይህን ደግሞ ሀክ እንዳይደረግ እናንተ በስልካችሁ ማስራ አለባችሁ ማለት ነው። ማለት እኔ ማለት እንደኔ ነው የምናገረው ማለት ነው። በስልክ ደግሞ ማታሰር አለበት። አንደኛ ደግሞ በሌላ ጉግል አካውንት ሁለተኛ አካውንት ማስገባት አለባችሁ ማለት ነው። ምክንያቱም ሌላ ሰው እንኳን ሀክ እንዳደርገው ማለት ነው። ሁለተኛ ሌላ ደግሞ ብዙ ጊዜ የሰው ቪዲዮ ሲለቀቅ ዩቲዩብ ምክንያቱም ለምን መሰላችሁ? ዩቲዩብ የራሳችንን ቪዲዮ እንድንሰራ ነው ብዙ የሚመከረው ማለት ነው። የሚመክረው ማለት ነው ቢያንስ እንኳን ከ100% 80% የኛ መሆን አለበት ማለት ነው። የኛ ቪዲዮ መሆን አለበት። ስለዚህ ቪዲዮ ስትሰሩ የሰውን አታብዙ ማለት ነው። ያን ደግሞ ምክንያቱም ያ የሰው ቪዲዮ አምጥቶ ደግሞ የሚጫነው መጀመሪያም የታየበት ነው ሚዲያ ላይ ማለት ነው። ምክንያቱም ሚዲያ ላይ መጀመሪያም ታይቶ ሚዲያ ብዙ ካየ በኋላ ደግሞ እኛ ጋር አምጥተን ስንጭንበት በእኛ ዩቲዩብ ላይ ይሄን ደግሞ የዩቲዩብ ካምፓኒዎች ደግሞ ያውቃሉ ማለት ነው። እና ከገባን ግማሽ ለግማሽ እንደዛ ያው እሱም ደግሞ ፐርሰንቱ የራሳችን ማለት የሚበዛ መሆን አለበት ማለት ነው። ስለዚህ እንደዚህ እያደረጋችሁ ተጠቀሙ እና እንኳን ደስ አልሽ በሉኝ ማለት ነው። ደግሞ ኮሜንት ላይ እየገባችሁ ስንት ከፈለሽ ለምትሉ ደግሞ ስንት እንደከፈለኝ ማለት ነው እነግራችኋለሁ ማለት ነው። እሱም በኋላ እነግራችኋለሁ። እና ሌላ ደግሞ ለኔ ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሌሎችም እንዲደርስ አድርጉ። ቤተሰብ ሁኑ ማለት ነው። እና ሌላ የምናገረው በቀጣይ ስመጣ ደግሞ ከዚህ በበለጠ ደግሞ ይዤ እመጣለሁ ማለት ነው። እስከዛ ደግሞ እናንተ ሰብስክራይብ ላይ ሼር እያደረጋችሁ ጠብቁኝ ማለት ነው። ሌላ ደግሞ ያ የሚጠይቁ ምናልባት ጥያቄ ምናምን ካላችሁ በኮሜንት ላይ አስቀምጡልኝ። እቺን ብቻ ልናገር ብዬ ነው እየገባሁት። እና ባላችሁበት ሁሉ ሰላማችሁ ይብዛ። እናመሰግናለን። ለዚህ ደረጃ ስላበቃችሁ በጣም ነው የማመሰግነው። ግን አናፈቃችሁ እንደዚህ ማለት አሁን ብዙ ትለፋላችሁ። ዩቲዩብ ማለት የምንደርስበትን ማለት ሁላችንም ማድረስ የምንፈልገው ቦታ አለ አይደል? ያ ቦታ ለመድረስ በጣም ነው የሚያጓጓው ማለት ነው። አንዳንዴ ሰዓት አይሞላም፣ ሰዓት እሺ ብሎ አይሞላም ማለት ነው። በተለይ ደግሞ ሰብስክራይብ ወዲያውኑ ይሞላል ማለት ነው። ግን
ሰዓቱ ደግሞ በጣም ነው የሚያስቸግረው ማለት ነው። ሰዓት ለመሙላት በጣም አስቸጋሪ ነው። እሱንም ደግሞ ከተቻለ ቶሎ ቶሎ ቪዲዮ ቢለቀቅ እንደኔ እላለሁ ማለት ነው። ቶሎ ቶሎ ቪዲዮ ቢለቀቅ ያው በሂደት ብዙ እይታ እያገኘ ይሄዳል። በዛኔ ደግሞ ያው አንሰበዘብ ግዴታ ሆኖ ሰዓቱ ይጨምራል፣ ህጉን ካልተላለፈን ማለት ነው። አንዳንዴ የራሳችንን ቪዲዮ መልሰን ካየነው ሰዓታችንን ይቀንሳል። በሌላ አካውንትም እንደዚህ በአንድ ቦታ ላይ በአንድ ቤት ሆነን እንኳን ወዲያው ቪው እንኳን ይጨምር እንጂ ቪው ወዲያውኑ ነው የሚቀንሰው ማለት ነው። ስለዚህ ይሄ ደግሞ መሆን የለበትም እና እንደዚህ በቃ ዩቲዩብ ላይ ደክማችሁ አለ አይደል? በቃ ደክማችሁ እንደዚህ በቃ አንዳንዴ እኮ ቪዲዮ ተቀርጾ እንደዚህ ዩቲዩብ ላይ ማለት ሲሰቀል ቀላል ይመስላል፣ ግን ቀላል አይደለም። ድሮ ሰዎች ሲያወሩ ማለት ነው ኢዲት አድርገን እንደዚህ አድርገን 3 ቀን 4 ቀን ቆይተን ነው እንደዚህ ፖስት የምናደርገው ምናምን ስለ ዩቲዩብ ላይ እኔ እንዴ ምንድነው በቃ ቪዲዮ ቀርጾ እንደዚህ ፖስት ማድረግ የሚያክል ይከብዳል እንዴ ይለው ነበር ማለት ነው። እና አሁን በራስ ሲጀምርና ሳይ ደግሞ እውነት ለመናገር በጣም ነው የሚከብደው ማለት ነው፣ ይከብዳል። ስለዚህ ከባድ ነው እና ሰው እንደዚህ ደክማችሁ እንደዚህ በቃ ቅድም እንዳልኳቸው ሁላችንም ያው መድረስ የምንፈልገው ቦታ አለ። ዩቲዩብ ስንከፍት ያው ዘን ብለን እንደዚህ ለጨዋታ ለማጃጃል ምናምን አይደለም። ያው ሰርተን በሱ እንኖራለን ወይ ደግሞ ገቢ ይኖረናል በሚለው ነው ሁላችንም አቅደን የምንከፍተው፣ ዝም ብለን አይደለም የምንከፍተው ማለት ነው። ስለዚህ ሁላችንም መድረስ የምንፈልገው ቦታ አለ አይደል? ስለዚህ እንደዚህ ዩቲዩብ ከፍሏችሁ መቼ ነው በቃ ዩቲዩብ የሚከፍልልኝ እንደዚህ ደክሜ እንደዚህ ሰርቼ ብላችሁ አትናፍቁም? ይናፍቃል እኮ የምር። ቪው ከመቼ መቼ ጨመረ፣ ሰዓት ምን ያህል ጨመረ፣ ሰብስክራይብ ምን ያህል ገባ። ይሄ እኮ የማይደበቅ እውነት ነው ማለት ነው አይደል? ሁላችንም እየገባን በዩቲዩብ ስቱዲዮ እናያለን። እንደው ከዋሽቼ ከሆነ ዋሽተሻል በሉኝ ማለት ነው። አልዋሽም፣ እውነታው ነው የምናገረው ማለት ነው። እና እኔ ብዙ ጊዜ ሰዓት ምን ያህል ጨመረ፣ ቪው ምን ያህል ገባ፣ ሰብስክራይብ ምን ያህል ጨመረ እያልኩ እየገባ ያለው ማለት ነው። ስለዚህ ሁላችንም ዩቲዩበሮች የምናደርገው ነገር ነው፣ እንዳትዋሽ። ስለዚህ ሁላችሁም ያው ትናፍቃላችሁ ማለት ነው ይችን ቀን። በተለይ ደግሞ እንደዚህ ሰዓቱ ሞልቶ ያው እንዳልኳችሁ እንትን ነው የሚያስቸግረው ሰዓት ነው ማለት ነው። እቺ ሰዓት ሞልቶ ሞኔታይዜሽን ለመሆን በቃ የሆነ ዝግጁ የምትሆኑበት ወቅት፣ ያ ወቅት በጣም ይናፍቃል ማለት ነው። ሁላችንም ያው ያደርገናል ማለት ነው። ስለዚህ እንግዲህ እግዚአብሔር ያሰብነውን ያቀድነውን ሁሉ ያሳካልን እና ሲከፈት በዓላማ ስለሆነ ያ ነገር ደግሞ ያው ግዴታ ነው፣ በቃ እናሳካለን ማለት ነው አይደል? ብዙ ጊዜ ደግሞ በነገራችን ላይ ማለት ነው ብዙ ሰዎች ዩቲዩብ ከፍታችሁ ተዘጋብን ትላላችሁ ማለት ነው። መሆን የለበትም ማለት ነው። ቆይ እናንተ ደግሞ ይሄን ነገር ማወቅ አለባችሁ ማለት ነው። ለምንድን ነው ዩቲዩብ የሚዘጋው? ብዙ ልጆች ማለት ስለሚሰማ ነው ማለት ነው። እና ዩቲዩብ ተዘጋ ትላላችሁ ማለት ነው። ለምንድን ነው ዩቲዩባችሁ የሚዘጋው? ዩቲዩባችሁ የሚዘጋበትስ ምክንያቱ ምንድን ነው? ምክንያቱም ደግሞ ምንድን ነው እያጠፋ ነው? ምክንያቱም እኮ ዩቲዩብ ማለት እንደናንተና እንደኛ ሰው ናቸው፣ ካምፓኒ ናቸው። እንዴት ነው ሱፐር ማርኬት የሆነ እያንዳንዱ ማለት ራሱን የቻለበት ቦታዎች ካምፓኒ የሚባሉ ሰዎች አሉ አይደል? ዩቲዩብ ማለት እንደዛ ነው ማለት ነው። አፕሊኬሽን አበጃሉ። አፕሊኬሽን አብጅተው ደግሞ ያው እነሱን ከኛ ገቢ ያገኛሉ፣ እኛን ደግሞ ከነሱ ገቢ እናገኛለን ማለት ነው። ያ ዩቲዩብ ማለት የሰው ልጅ ልክ እንደናንተና እንደኛ ናቸው ማለት ነው። ስለዚህ የትኛው ክስተት ቢኖር ደግሞ ይቆጣጠራሉ ማለት ነው። ህጉን ብንተላለፍ የሆነ ክስተት ብንሰራ ይቀጡናሉ ማለት ነው። ስለዚህ ብዙ ልጆች ዩቲዩብ የቀጣ ምናምን ብላችሁ ስለምታወሩ ነው ማለት ነው። ስለዚህ ይሄ ደግሞ እናንተ ማወቅ አለባችሁ። ለምንድን ነው ዩቲዩባችሁ የሚቀጣው? ምንድን ነው ህጉን የተላለፋችሁበት? ምን አይነት ክስተት ሰርታችሁ? ቅድም እንዳልኳችሁ የሰው ቪዲዮ ብዙ መጫን የለባችሁም። ብዙ ማጭኑበትን ምክንያቱም መጀመሪያ ቀድሞ በቲክቶክ ሊሆን ይችላል፣ በፌስቡክ ሊሆን ይችላል፣ በዩቲዩብ ሊሆን ይችላል። በቃ ታይተዋል ማለት ነው። ምክንያቱም ዩቲዩብ አውቆታል ማለት ነው። ዩቲዩብ ስላወቀበት እናንተ ድጋሚ ስትጭኑ ቅጣት ሊያመጣ ወይ ደግሞ በኋላ ላይ ህጉን ደግሞ ሞልታችሁ ሞኔታይዜሽን ስትሉ እምቢ ሊላችሁ ይችላል ማለት ነው። ስለዚህ
የሰውን ቪዲዮ ባታበዙና በተቻለ መጠን በምን ውስጥ ለምን አትሆኑ ማለት ነው። ሚዲያ ነው አይደል? በቃ በምን ውስጥ ሆናችሁ በተቻለ መጠን የራሳችሁን ቪዲዮ ቢታበዙ የሰውን ከሆነ ደግሞ ጎን ለጎን አድርጋችሁ የተወሰነች ደቂቃ የተወሰነች ፐርሰንት ላይ አድርጋችሁ የሰውን ከዛ በኋላ ደግሞ የራሳችሁን ቪዲዮ ብታስጀምሩ ይመከራል ማለት ነው። ሁለተኛ ሌላው ደግሞ የራሳችሁን እንትን በትክክል ክፈቱ ማለት ነው። ከምንም በላይ በትክክል ክፈቱበት ማለት እንዳይዘጋ ማለት ነው። ማለት የሚሰሩበት ስህተት ግን ያ ታስተካክላላችሁ። ግን መጀመሪያ ደግሞ ሲከፈት ራሱ ዩቲዩብን ስትከፍቱ ቀደም እንዳልኳችሁ አካውንት ትከፍታላችሁ። አካውንቱን ከፈታችሁ በኋላ ወደ ቻናል በሚገባ መቀየር አለበት። አንዳንድ ሰው ቻናል ሳትቀይሩ በአካውንት ብቻ ነው ዩቲዩብ መስራት የሚጀምሩ ማለት ነው። ይሄ ደግሞ በጣም ከባድ ነው ማለት ነው። ምክንያቱም ብዙ አትተማመኑበትም። እኔ አሁን ይህን ዩቲዩብን ስከፍቶ ማለት ነው ስንት ዓመቴ ነው 2023 ላይ ነው የከፈትኩበት ማለት ነው። እና ያው ቪዲዮ ይሰራበታለሁ። አንዳንድ ደግሞ ቪዲዮን ሳልሰራ ቆይቼም እገባለሁ፣ ግን አይዘጋም። ምክንያቱም እንደሚገባው ከኔ በበለጠ በቃ ዩቲዩብ ላይ አለ የሚባለው አዋቂ ሰዎች አሉ አይደለም? እነሱ ዩቲዩብ ደግሞ እንዴት እንደሚከፈት ያስተምራሉ ማለት ነው። ከነሱ አንድ በአንድ ጊዜና ሰዓት አይቼ የምር እና እየከፈትኩበት። ስለዚህ ያው ዩቲዩብ ይዘጋል ብዬ ራሴ ካላጠፋውና ቅጣት እስካልሰራውበት ድረስ ስህተት እስካልሰራውበት ድረስ ዝም ብሎ አይዘጋም ማለት ነው። ምክንያቱም ሁሉንም የሚፈልገውን ዩቲዩብ ማለት የሚፈልገውን እያንዳንዱን ስቴፕ ሞልቼ ነው የከፈትኩበት፣ ዝም ብዬ አይደለም ማለት ነው። ስለዚህ እናንተም ደግሞ እንደዛ አድርጉ። ቀደም እንዳልኳችሁ ያው ይህ የሚከፈልበት ቀን ሁላችንም እንናፍቃለን። ስለዚህ እኔም እናፍቀዋለሁ፣ እናንተም ትናፍቃላችሁ። ስለዚህ ቪዲዮን ደግሞ ሼር እንዲሁም ደግሞ ሰብስክራይብ፣ ላይክ እያደረጋችሁ ለጓደኞቻችሁ እንደዛ አድርሱ እና እንድታበረታቱ ደግሞ አሳስባችኋለሁ ማለት ነው። ስለነበረን ቆይታ እጅግ ከልብ ነው የማመሰግነው እና ኮሜንት ላይ እንኳን ደስ አልሽ እያላችሁ ጻፉ ማለት ነው። እሱን ነገ እንደርስበታለን። ኦኬ እና መልካም ቆይታ ይሁንላችሁ። እናመሰግናለን። ዳግም እስከምንገናኝ ቸር ሰንብቱ። ባይ ባይ።